ሰላም ጤና ይስጥልን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ድንገተኛው የመተሐራ የመሬት መንቀጥቀጥ ትልቅ ተስፋ ለኢትዮጵያ፣ በኢትዮጵያ ጉዳይ የማይደራደረው ሰራዊት፣ አዲስ ውጊያ መቀስቀሱ ተሰማ። በአዲስ አበባ መሬት አጥረው ያስቀመጡ የ50 አልሚዎች ውል ተቋረጠ። በአዲስ አበባ ከተማ በምድብና በጨረታ መሬት ወስደው ለረጅም ጊዜ ሳያለሙ አጥረው የያዙት የ50 አልሚዎች ውል መቋረጡን የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ ፌኑስ ገላና ገልጸዋል። ኃላፊው እንዳሉት መንግስት በዝቅተኛ ሊዝ መሬት በምደባ አስተላልፎ የነበረ ቢሆንም በርካታ አልሚዎች በተገነባው ውል መሰረት ግንባታ ለመጀመርና ለማጠናቀቅ ፈቃደኛ አልሆኑም። በተያያዘው በጀት ዓመት ብቻ በካቢኔ ውሳኔ መሬት ከተመደበላቸው መካከል 100 አልሚዎች ጥሪ ቢደረግላቸውም የሊዝ ቅድመ ክፍያ ፈጽመው ወደ ስራ አልገቡም። ኃላፊው አክለውም አልሚዎች ጥብቅ እርምጃ ከመወሰዱ በፊት የተሰጣቸውን እድል ተጠቅመው ወደ ልማት እንዲገቡ አሳስቧል። መረጃው ከመስሪያ ቤቱ ገጽ የተገኘ ነው። የ111 ሰዎች ህይወት አለፈ። በምዕራብ ኮሎምቢያ በሬክተር ስኬል 7.4 በሆነ ኃይለኛ የመሬት መንቀጥቀጥ የ111 ሰዎች ህይወት ሲያልፍ 87 ሰዎች ቆስለዋል። በካሊና ፔሬራ ከተሞች ከ60 በላይ ህንፃዎች በመፍረሳቸው ሰዎች በፍርስራሽ ውስጥ ተዘግተው ይገኛሉ። የአሜሪካ መንግስት የ15.5 ሚሊዮን ዶላር የአስቸኳይ ጊዜ እርዳታ ይፋ አድርጓል። በደቡብ ትግራይ ተፈጸመ በተባለ የድሮን ጥቃት በኢትዮጵያ መንግስትና በትግራይ ባለስልጣናት መካከል ያለው ውጥረት ዳግም አገረሸ። ህወሓት የፌዴራል መንግስት ኃይሎች ሰኞ ነሐሴ 4 ቀን 2018 ዓ.ም በደቡብ ትግራይ የድሮን ጥቃት ፈጽሟል ሲል መክሰሱን ተከትሎ በኢትዮጵያ ፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ያለው ውጥረት ዳግም ማገርሸቱ ተገለጸ። በጥቃቱ በደረሰ የጉዳት መጠንና ኢላማዎች ላይ የተያያዙ ዘገባዎች እየወጡ ይገኛሉ። ጥቃቱ የተፈጸመው በአማራ ክልል አዋሳኝ አቅራቢያ በራያ አላማጣ ወረዳ መረዋ ቀበሌ ውስጥ መሆኑ ተዘግቧል። ኤኤፍቲ የትግራይ ባለስልጣናትንና የሕክምና ምንጮችን ጠቅሶ እንደዘገበው በጥቃቱ አንዲት ሴትና 3 ወንዶችን ጨምሮ 3 የትግራይ ኃይል አባላት ቆስለዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የትግራይ መንግስት በመረዋ የድሮን ጥቃት ፈጽሟል ሲሉ ለኤኤፍፒ ተናግረዋል። ጥቃቱ የሁለተኛ ደረጃ ትምህርት ቤትን መምታቱን የተናገሩ ሲሆን ኤኤፍፒ ግን ይህንን መረጃ በተናጠል ማረጋገጥ አለመቻሉን ገልጿል። 32 ሰዎች በቁጥጥር ስር ዋሉ። ትላንት ነሐሴ 4 ቀን 2018 ዓ.ም ጠዋት 2 ሰዓት አካባቢ በራያ አላማጣ ወረዳ መረዋ በሚገኙ የህወሓት ታጣቂዎች ላይ በ4 ዙር የድሮን ጥቃት መፈጸሙን ተከትሎ ለጠላት መረጃ ሰጥታቸዋል በሚል 32 የአካባቢው ነዋሪዎችን በቁጥጥር ስር መዋላቸውን ምንጮች ገልጸዋል። በትላንትናው የድሮን ጥቃት በሙርታር ተኳሾችና መሪዎች ላይ የሞትና የአካል ጉዳት ደርሷል። በኢትዮጵያ ጉዳይ የማይደራደር ወታደሩ የፌድሪ መከላከያ ሰራዊት ነሐሴ 5 ቀን 2018 ዓ.ም ወታደሩ በሀገር ጉዳይ አይታበይም፣ ቀድሞ ስለ ሀገሩ ራሱን አሳልፎ የሰጠ ለወገኑ መስዋዕት መሆንን የመረጠ ነው። ወታደሩ በግል ህይወቱ የመወሰኑ ጉዳይ አንድ ነገር ነው። በአንድ የገዛ ህይወቱ መወሰኑ ሳይበቃው ስለ ሀገሩ በተለየ ኃላፊነት ተቀባይነት ግንባር ቀደም ሆኖ በሚሳተፍባቸው የገዛ ልጆቹና በሚያፈቅራት ባለቤቱ ጭምር ጨክኖ ስለ ሀገሩ ሲል ይህንን የጽናት ጥግ ለመርገጥ ላፍታ የማያቅማማ ነው። ስለ ሀገር ትርጉም ሲነገረን አንዲት ነፍሱን ሰጥቶን እንጂ ጽንሰ ሐሳቡን ከግል መሻቱ ጋር እያስማማ አይደለም። በሀገሩ ይህ ለምን አልሆነም፣ ለምንስ እንዲያልተደረገም በሚል በጥያቄ ውስጥ የራሱን ግላዊ ጥቅም በማረጋገጥ ተፋተፋዊ ብልጠትም አይደለም። የሀገሬ ወታደር ስለ ሀገሩ ተጠንቅቆ ያውቃልና በማስተዋል ስራውን ይሰራል። አሁን የሆነው ሳይጎትተው የነገ መልክ ለማስዋብ ይታትራል። ይህን ሲያደርግ ደግሞ ግዴታዬ ነው በሚል የፍጹም መስዋዕትነት ከፋይነት ውስጣዊ እምነት እንጂ የውለታዋይነት ወሮታ አጓግቶት አይደለም። አዎ ወታደሩ ከራስ በመውጣትና ስለሌሎች ገደብ ባላበጀ ጥልቅ ፍቅር የመቸር የትዕግስት ዳርቻ ደራሽነት ውስጥ ሆኖ በተግባር እየኖረ ነው። ስለ ሀገር ጽናት ጸንቶ ዘብ እየቆመ ነው። ስለሆነም ወታደሩ ከኔ ይልቅ እኛ ሲል በደነደነ እውነት በመሆኑ የሚኖርላት ኢትዮጵያ ጠላቶች ላይ ክንዱን በዘረጋ ቁጥር በድል የማንጸባረቅ ግርማ መጎናጸፍ እንደቻለ አለ። ወታደሩ የጽኑ ቃል ኪዳኑ ታማኝና ምን ፈተና ቢፈራረቅበት ስለ ኢትዮጵያ ተለዋዋጭ ጸባይ የለውም። የነገሮች መመልከቻ መነጽሩ የኢትዮጵያና ህዝቦቿ ብሔራዊ ጥቅም መረጋገጥና የነገ ትውልድ ብሩህ ዕጣ ፈንታ እንጂ አሁናዊ የግል ጥቅም ሆኖ አያውቅም። ሀገራዊ ብሔራዊ ጥቅምን ማረጋገጥ በሚቻልባቸው የሀገራዊ ብሔራዊ ጥቅም ተጻራሪያን ላይ አተኩሮ እየሰራ ነገን በመተለም ቀመር እየቀደመ በድል ወደፊት ተጓዥ ነው የኢትዮጵያ ወታደር። አሁን ላይ ሀገር አዋኪ ህዝቦችን ሰላም ነሺ ምክንያቶችን ጠንቅቆ ያውቃቸዋል። ለዚያም ደግሞ ሲዘጋጅ ላለፈ ሳይሆን ለመጪ ነውና እሱ ሁሌም በጊዜ ውስጥ ሁኔታን እንደተቆጣጠረ አለ። ሲኖርም የጠላት እኩይ ሴራም በሙያዊ ብልሃት እያነካከተ የቆሙ ቀሮችን የተንኮል ጉንጉን በጥበብ እያከሸፈ
የሀገር ጋሻነቱን በድል ሞገስ እንዳከበረ በአሸናፊነት ብርሃን ተገልጦ ለሀገር ሰላም ይቆማል። ለዚህ ስኬቱ አስቻይ ብቃት የገነቡለት ምንድነው ከተባለ መልሱ የአሁናዊቷ ዓለም እውነታ በውል ካጤና የመዘጋጀት ትክክለኝነት ያመነጫል። ትላንት ላይ ባልተቸነከረ በዛሬ ብቻ ባልታጠረና ነገም በእውቅና በአመክንዮ በቃኘ ትውልድ ተመልካች የሀገር ታላቅነትን አዋላጅ ወታደራዊ ቁፍጥና ላይ ሁለንተናዊ የማድረግ አቅምን ገንብቶ ሁሉንም እንዳመጣጡ መካች አስተማማኝ አቅም ገንብቶ ይኸው ሀገር የማጽናት ተግባሩን በስኬት መከወን በመቻል ድንቅ ብቃት ገዝፎ አለ። በአስቻለው ሌንጫ የኢፌዴሪ መከላከያ ሰራዊት የጉሙዝ ኃይልና ፋኖ ተባብረው ጥቃት ፈጸሙ። የመከተል ዞን አስተዳደር የቤኒሻንጉል ጉሙዝ ክልል መከተል ዞን ታጣቂዎች ግልገል በለስ ከተማን ለመቆጣጠር ዛሬ መለዳ ላይ የመንግስት የጸጥታ ኃይሎች የታጣቂዎቹን ጥቃት ለመመከት ከባድ መሳሪያ ጭምር የተጠቀሙ ሲሆን አካባቢው በከፍተኛ ውጥረት ውስጥ እንደነበረ ምንጮች ጠቁመዋል። የዞኑ አስተዳደር በበኩሉ የራሱን የጉሙዝ ኃይል ብሎ የሚጠራው ቡድን ከጽንፈኞቹ ፋኖ ጋር በመተባበር ወደ ከተማዋ ጥሶ ለመግባትና ጉዳት ለማድረስ ሙከራ አድርገዋል በማለት ከሷል። የመንግስት የጸጥታ ኃይሎች በተደረገው የተቀናጀ እርምጃ ጥቃቱን ማክሸፋቸውንና በታጣቂ ቡድኖች ላይ ከባድ ጉዳት ማድረሳቸውን አስተዳደሩ አስታውቋል። በመተሐራ ድንገት የተከሰተ የመሬት መንቀጥቀጥ ባለሙያው ምን አሉ? በመተሐራና አካባቢው እሁድ ዕለት በሬክተር ስኬል 4.6 መጠን ያለው የመሬት መንቀጥቀጥ መከሰቱን ተከትሎ ሳይንሳዊ ጥናት እየተካሄደ መሆኑ አሃዱ ሬዲዮ ዘግቧል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የጂኦደሲና ጂኦዳይናሚክስ ኦፊሰር አቶ ወንደሰን ደሴ እንደገለጹት ይህ ክስተት ከዚህ በፊትም የተከሰተ ሲሆን መንስኤውም በከርሰ ምድር የሚካሄደው የማግማ ወይም የቀለጠ ድንጋይ እንቅስቃሴ ጋር የተያያዘ ነው። ተቋሙ ጉዳት እንዳይደርስ ቅድመ ዝግጅትና የግንዛቤ ማስጨበጫ ስራዎችን ማከናወኑን የገለጸ ሲሆን የክትትል ማዕከል በማቋቋም ባለሙያዎችን ወደ ስፍራው በመላክ ሂደቱን በቅርብ እየተከታተለ እንደሚገኝ አስታውቋል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ።